ናርፈሽ እጅ ቀጥለሽ አባይ እንዴ አባዬ እዚህ ምን ትሰራለህ? እንዴት መጣክ? እንደውም አባዬ በቃ ምግብ በልታችሁ ተኙ እያለ ውሃ ዝም በይ አባዬ ማበቃቀው እሺ ውሃ ጨለማው ግን ተልፈሰ ልቤ ይሰነክ ቸፋ ኤቢ ላንቺ ብላ ነው አልፈልግም ናታን በጣም ያዘንኩባት ስማ ደግሞ አንተን ሳልፈልግ ጠልቼ ራኩ እንዳይመስል ለሷ ብዬ ነው እሷ ግን በጣም ትልቅ ብልግና ነው የሰራችው ባለጌ ናት እንደዛ ይደረግ እሺ በቃ ኤቢ ሁሉንም ጊዜ ፈቷል በጣም ይቅርታ እንደዛ ማድረግ አልነበረብኝም ግን ከኤቢ ጋር ምንም ስለማንደባበቅ ነው አረ እና ለምን ታወራኛለህ ካልተመቸህ እኮ ለኔ መናገር ትችል ነበር አንተ እኔን እሺ ብለህ ለእህቴ ትናገራለህ ታስበላኛለህ እህቷ ነሽ እንዴ እህቷ እንደሆንሽ አላውቅም ነበር እህቷማ ነኝ የግድ ከአንድ እናት መወለድ አለብን ፍቅረኛሽ ቃድስ ልታገቢው ነው አይደል አዎ እና ከጋብቻችሁ በኋላ ከሌላ ወንድ ብታገኙ የምታደርጊዋለሽ ፈታዋለሁ አንቺ መፍታት ብቻ አይደለም በእርግጠኛነት ትገየዋለሽ ግን ዛሬ ከኔ ጋር ነው ትችማይልኝ እቺ ጥሪያት እንጂ ገዚ ጠራሻል በያት ይጉዶንኩልሽ ማርቲ ነግሬሽ ነበርኩ ወንዶች እርጉሞች ናቸው በጣም ደክሞኛል እውነት በጣም ደክሞኛል እውነት መዲ በጣም ተጎድቻለሁ መድኃኒት እንግዲህ መታ አሁንም ነገሯን እየጀመረች ትገኛለች ማለት ነው ለማርትዬ እኔ ነግሬሽ ነበር እኮ አንቺ አትሰሚ ብለሽ ነኝ እንጂ ለምንድን ነው እንደዚህ የምትሆኙ እያለች አሁንም መልሳ ወዲ ልዲያማ እየከተተቻት ትገኛለች መዲ በጣም ይቅርታ ያደረኩት ነገር ሁሉ ትክክል አልነበረም እያለቻት እሷም ይቅርታ ጠይቃታለች ከዚህ በኋላ ደክሞኛል ተስኖኛል በቃ ምንም ማድረግ አልችልም እኔ እንደዚህ እንትን አልልም ነበር እያለች እሷ ራሱ በጣም እንትን ብላለች ማለት ነው ያለውን ነገር ለማስረዳትም ሆነ ምንም ለማለትም ከብዷታል ማለት ነው እንግዲህ ቤተሰብ እንደዛ በመታደርግበት ሰዓት ማርትዬ ውስጧ ተሰብሯል ካንዳይሉ ሁለት አሁን ደግሞ መልሼ ሌላኛይቱን አጋልጣለሁ እያለች ትገኛለች ማለት ነው ይሄኛውንም ስታጋልጥ ሌላ መዘዝ ነው የሚመጣው እንግዲህ አንድ ላይ ቢነገር ይሄንም ራሱ ከጋሽ ደረጀ እንድትሰማ ነው የምንፈልገው ጋሽ ደረጀ እንዲነግራት ነው ያለበት ማለት ነው መሆን ያለበት ማለት ነው የዳጣን እናቷንም ሆነ የሱ ልጅ መሆኗን ማወቅ ያለባት ከደረጀ እንጂ አሁንም ከመድኃኒት ከሰማች ሌላ በጣም ከባድ ችግር ነው የሚፈጠረው ሁሉንም ሰብስባ ይዛ ወጣ ነበር ኤቢ ታረቁ ስትላቸው አንታረቅም በሚትላ ሰዓትም ማርትዬ ካልታረሽ ይሄን ቤት ሁላችንም ለቀን ነው የምንወጣው ብላ ሁላቸውንም ሰብስባ ይዛቸው ወጣ ነበር እንደዛ በመወጣበት ሰዓትም አባቷን ከውጭ ከበር ላይ ስታገኘው እንዴት ነው እንደዚህ የምትሆኚው አባዬ ለምንድን ነው እንደዚህ የሆነው እያለችው ነበር እና በምክንያት ነው የወጣሁስ ተሻለ ቆይ እያለች ስትጠይቀው ራሱ ነበር ማለት ነው ሁለታቸውንም ናታንንም ኤቢንም ይዞ ነው እጃቸውን እየሳበ ይዟቸው የገባው መናገር ስለማይችል ጋሽ ደረጀ አሁን ላይ ምርጥ ሆኖለታል ለሱ ራሱ ባለመናገሩ አለቀው ነበር ለባለው ይጋደሉ ነበር ከመድኃኒት ጋር መልሳ እንደዛ አርጋ ስትቆሰቁስ አሁን ዝም በማለቱ ራሱ እሱ መልካምነት ነው እንደዛ በመታረግበት ሰዓትም መድኃኒት እኔ እኮ ተናግሬ ነበር እንደማትችለኝ እንደማታሸንፈኝ ነግሬህ ነበር ስለዚህ ተናግረው ነበር እንደዛ በመትልበትም ሰዓትም እሱም ዝም ብሎ ያዳምጣት ነበር ልጆቹም ተሰብስበው በሚወጡበት ሰዓት ማርትዬ መጠረጊያ ይዛ ነው እየሮጠ የወጣችው ቆምጫ ነበር መለቀሽ ያንዳንሽ ባትመለሽ ደፋር እያለች ነው የገባችው ማለት ነው ጋሽ ደረጀ ነው ይዟቸው የገባው
አሁን እንግዲህ በሽማግሌ እንጂ በሌላ ምንም ማድረግ አንችልም፣ በሽማግሌ ይሁን እያለ ናታንም እየነገራት ነው ለኤቢ። ኤቢንም ኤቢዬ አንቺ ተረጋጊ፣ አንቺ እንዳሰብሽው ነገር አይደለም፣ ምክንያቱም አንቺ ያሰብሽውና ይሄ አንድ አይደለም እያለ እየነገራት ነበረ ለኤቢ ራሱ። ኤቢ ደግሞ ዳጣን ለምንድን ነው እንደዚህ የምታደርገው? በምን ምክንያት ነው? ምን አድርጊያት ነው? ስለዚህ እኔ እኮ አንተን ወድጅህ እንጂ ጣልቻ ሳይሆን ወድጅህም ነው የተነጠልኩ። ስለዚህ ለሷ ብዬ አይደለም እንደ የተነጠልኩት። ለምን እንደዚህ አደረገች? በምን ምክንያት ነው እንደዚህ ታደርገኝ ይቻለችው? እኔ እንደዛ አልጠበቅኳትም እያለች ነበረ ማለት ነው። እንደዛ በምትልባትም ሰዓትም ማርትዬ ይሄን ሁሉም አልሰማችም። እንደዚህ በምትሰማበት ሰዓትም በጣም ለእንትና እየነገረቻት ትገኛለች፣ ለኤቢዬ ማለት ነው። አንቺ ምን ታደርጊያለሽ? አሁን ባልሽ እንደዛ እያደረገ አልነበረም ወይ? እንደዛ በሚያደርግበት ሰዓትም ባልሽ ምንድን ነው የምትሆኙ እያለቻት ነበረ። ካገባሽ በኋላ ከሌላ ልጅ ቢወልድብሽ ምን ትይዋለሽ? ምንድን ነው የምታደርጊውስ? ምንድን ነው የሚሆነው እያለቻት ነበረ። እፈታዋለሁ ነው ያለቻት። አፈችውም ትገሊዋለሽ እያለች እየነገረቻት ነበረ። እሷም መልስ ለመመለስ በጣም ከብዷት ዝም ብላለች። እፈታዋለሁ ብላም ስለተናገረችም ራሱ እፈታዋለሁ ስላልሽኝ እፈታዋለሁ ማለት ነበረባት። ግን በጣም አረቃ ሀሳቢ ስለሆነች ይሄን ሁሉ አላጠደነቀችውም እና ዝም ብላ ራሱ መድኃኒት እንግዲህ ከዚህ በኋላ እንሄዳለን፣ አገራችን ነው ይሽ የሚሄደው፣ እዚህ መሆንም አትችይም፣ ምን በወጣሽ ያለውን ነገር ትከፍያለሽ እያለቻት እየመከረቻት ነበረ። እሷም እሄዳለሁ ብላታለች። ስትሄጂ ደግሞ ንብረትሽንም እቃሽንም ሁሉንም ሽጠሽ ነው የምትሄጂው፣ ወደዚህ ሀገር አትመለሽም፣ እንኳንም ፓስፖርቷን እናወጣላታለን፣ ብዙ ብር አይፈጅብንም፣ እዛው ሄደሽ እዛው ትኖሪያለሽ፣ እንኳን ይዘናት እንሄዳለን፣ የራሳቸው ጉዳይ፣ የእሱን ልጅ አምጥቶ እዚሁ ያሳድግ እያለች ነበረ። ማርትዬም እንደዛ በምትልበት ሰዓት ምሽ ብላታለች። በላ ክላሱ ሂዳ ነገር ስትጀምረው የልጆችን አባት አትናገሪ ብላ ነው መልሳ በጥፊ ያቀመሰቻት ማለት ነው። ፊቱንም እኮ ብያለሁ እያለች ስትቀባጥር መታታለች። አሁን በድጋሚ እውነት ማርትዬ እናድንቅሻለን፣ ጎበዝ ጀግና ነሽ። ለባለሽ አሁን ብትጣሊውም እንደዚህ እስከ ጥግ ድረስ ስለምትሄጂለት በጣም ደስ የምትይ ነው የምንልሽ። ዳጣና ኤቢም አሁን በጣም ላይ ይገኛሉ። ኤቢ አልመሰላትም። ዳጣ ግን የሷን ባል ለመፈተሽ ነበረ። ሀብቷን አይቶ ነው የቀረባት ወይስ ምን አይቶ ነው የቀረባት የሚል ሀሳብ ነበር ያለባት። እሷም አልተሳካላትም፣ በጎን ብልቷታል ማለት ነው። አራዲያ ለአራዲያ ሲገናኝ እንግዲህ ምን እንደሚፈጠር ያው እናንተ እንትና ትላላችሁ ማለት ነው። እሷም አራዲዬ እሱም አራዲዬ ነበሩ፣ ተገናኝተዋል። አሁን ምርጥ ቦታ ላይ ነው ተገናኙት። እሱም እየተጠማዘዘ ይገኛል ማለት ነው። አስበላኸኝ አይደለ? እንዴት ለህቴ እንደዚህ ብለህ ትነግራታለህ? ካልፈለክ ለምን ትደውልልኛለህ ብላ ስትነግረው አይደለም ከኤቢ እኮ ሚሸሽ ጋር ስለሌለ ነው ብሏታል። እሺ ከኤቢ ሚሸሽ ጋር ከሌለ ለምን ምጥን ጋር የሚያወራውን ወሬ ለኤቢ አይነግራትም ታዲያ? እኛ የምንጠብቀው እንደዛ ነበረ፣ ለኤቢ ነግራታል የሚል ነበረ ሀሳባችን ማለት ነው። ኤቢዬ በመጨረሻም የክፋት መስሏት ነበረ። አሁን ግን ናታን እየነገራት ይገኛል። ያው ናታንም አልተቀበለችውም፣ አልተረዳችውም፣ አልፈልጋትም፣ አትድረስብኝ፣ ምንም የምፈልገው ነገር የለኝም፣ ስለዚህ ከሱ እንደዚህ አልጠበቅኩም ነበረ፣ እኔ እኮ ሆቴ መስላኝ ነበረ፣ ለምንድን ነው እስከዚህ ድረስ የምትሄደው እያለችው ነው። ተረጋጊ፣ ኋላ ሁሉን ነገር ስታቂው ይገባሻል፣ ኤቢዬ ላንች ብላ ነው ግን በዚህ ልክ ሳይሆን መፈታተን ያለብሽ በምጥን ብትሄጂ ታገኙ ትችያለሽ። ምጥንም ብዙ እያላት ነው። የባለጌ ፎቶም እያለኝ ነው ብላ ተናግራለች ማለት ነው። ያን ስትናገር እንግዲህ ያን ስትሰማ ምጥንን በምጠይቅባት ሰዓትም አሁን ምጥንና ኤቢ ሲገናኙ ለኤቢ ያንን ስትነግራት የሚፈጠረውም ከባድ ይሆናል ማለት ነው። ኤቢ ማወቅ አለባት፣ የሱን አስመሳይነት መረዳት አለባት። እውነት የሌላም ተምሳሌት መሆን አለባት ማለት ነው። እንደ ማርትዬ ኤቢ እንትና
ገዜና ለዛ ራሱ አሁን ሊጣመሩ እየመሰለን ነው። አቻና መድኃኒትም በአይኗ ገና ስታየው ነው ወድጄሃለሁ ስልክን ስጠኝ ብላ ስልክ ቁጥሩን የተቀበለችው ማለት ነው። አንቺ ሂጂ የምትሰሪያለሽ ብላ አባራታለች። ገዜንም እሷን ደብድብልኝ እንጂ ዲፋልኝ እንጂ ዛሬ አንድ ላይ ነው የምናድረው እያለችው ነበረ። ለገዜ ራሱ ሂጂና ገዜ ይጠራሻል በያት ችግር የለም ብሏታል። ህዲያም ጠርታት ነበረ። የት ነው ያለው? ምንድነው ልጁ? አሜሪካስ ቢወስዱ ይሄድልኛል ወይ እያለችው ነበረ። ለገዜ ራሱ እንዴ አግኝቶ ነው ይሄድልሻል፣ እሱ ወንዳ ወንድ ነው፣ ጀግና ቆራጥ ደፋር ነው እያለ ሁሉ ነገር ነግሯታል። እሷም በፍቅር ወድቃለች ገና ባየችው በር ላይ ማለት ነው። በዚህ ተናዳለች። እንዴት ታደርጋለች ብላ ተናዳለች ማለት ነው። አቻ እንዴት ለሷ ይሆናል? እንዴት ነው መድኃኒትን የሚያገባው? እንዴት ለመድኃኒት ይሆናል? ምን ብላ ነው እንደዚህ የምትሆነው? እያለች እሷ እየተናገረች ትገኛለች ማለት ነው። ለዛም እኔ እንግዲህ ሳመረልኝ በጣም ደስ ያለኝ አንቺ እጄ ላይ ወደቅሽ እያለ እየዘለለ ይገኛል ገዜ ማለት ነው። እውነት መናገር ለምወዱ ሰው ለሰው አሳልፋቸው አታውሩበት። ያ ሰው ከዛ ሰው ጋር ለማቆራረጥ አንድ ነገር መንገድ ይፈጥራል ማለት ነው ቤተሰብ። እሱም እሷን እንዲያትነጠለውና እሷ ከሷ ጋር ለመሆን ሲፈልግ ምንድነው ያደረገው ማለት ነው። እሷን ነው ጥሩ ነው እያለ እሷና እሷን ሊያጀናጅን ነው የገባው። እኔና እሷ ደግሞ አንድ ላይ እንሆናለን የሚል ሀሳብ ነው ያለው ማለት ነው ቤተሰብ። እንግዲህ ሀሳባችሁ ሁላችሁም በልባችሁ ይፈጽምላችሁ። የልባችሁ ሀሳብ ነው የምንለው፣ ሌላ ምንም አንላችሁም። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ከዙ ሰናበታችኋለሁ ቤተሰብ። መልካም ጊዜ ይሁን።